አጠቃላይ በጥላወጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደረገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል። የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ሶስተኛ በድንገት አቅም ያጣሉ፣ ይዝለፈለፋሉ፣ በድንገት ራሳቸውን ስተው ይወድቃሉ። አራተኛ በጠራራ ፀሐይ ብርድ ይላቸዋል፣ ሙሉ ሰውነታቸው ይቀዘቅዛል። አምስተኛ በድንገት ከፍተኛ የሞት ፍርሃት ይሰማቸዋል፣ የሞት ፍርሃት ውስጥ ይወድቃሉ። ስድስተኛ ሳይታመሙ 24 ሰዓት ትሞታላችሁ አትኖሩም በሚል ሐሳብ ይቸገራሉ። ሞትን እያሰቡ እላፊ ይጨነቃሉ፣ ይፈራሉ። ሰባተኛ መኪና ስታሽከረክሩ ብትገለበጡስ ገደል ግቡ፣ ቀጥ ባለ ሜዳ ላይ መሪውን እጠፉ፣ ተጋጩ በሚል ሐሳብ ይቸገራሉ። መኪና እያሽከረከሩ በድንገት ጭልም ማለት፣ ብዥ ማለት፣ ማዞር፣ ፍርሃት ውስጥ መውደቅ፣ መደበት፣ ግልጅጅ እያሉ እንቅልፍ ይላቸዋል። መኪና እያሽከረከራችሁ እንዲህ ሲሰማችሁ በመጀመሪያ አማትቡ። ከዛ መኪናውን ጥግ ላይ አቆማችሁ አባታችን ወይም ሰላም ልክ ይጸልያችሁ እንዲህ የምታደርገኝ በስላሴ ስም፣ በእመቤታችን ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱሳኑ ስም ታሰር በሉ። ስምንተኛ በድንገት ውስጥ አናትን ክው አድርጎ መምታት ነው። ይሄ ሲሆን በድንገት ሊያዞራቸው ሊዞርባቸው እንዲሁም ሰማይ ምድሩ ድብልቅልቅ ብሎባቸው ሊወድቁና ራሳቸውንም ሊስቱ ይችላሉ። በአብዛኛው ግን የሆነ ሰው የመታቸው እስኪመስላቸው ድረስ ከውስጥ አናታቸው የመመታት ስሜት ይሰማቸዋል። በዚህም ድብልቅልቅ ብሎባቸው ሊያዞራቸው ይችላል። ዘጠነኛ ድንገተኛ ትንታ። ሰው መቼም በተፈጥሮ ትን ይለዋል። ትንታ ሁሉ ጥላወጊ አይደለም። ግን ሰውን በጥላወጊ ለመግደል ጥላወጊ አጋንንት የሚደበቅበት አንድ ነገር ይፈልጋል። ስለዚህ በድንገት ምግብ ሲበሉ ውሃ ሲጠጡ ትን ብሏቸው በድንገት ጸጥ ሊሉ መተንፈስና መናገር ሊያቀታቸው ይችላል። አንዳንዴም ጥላወጊው በትንታ ተሸፍኖ ትንታን እንደ ሽፋን ተጠቅሞ በትንታ ሊገድላቸው ይችላል። አስረኛ በድንገት ሳምባቸው ሊቆለፍ ይችላል። ጥላወጊ ወደ ሰውነታቸው ሲገባ ሳምባ ላይ በመቀመጥ ሳምባቸውን በመቆለፍ እንዳይተነፍሱና በዛው ሊገድላቸው ይችላል። 11ኛ በሚያውቁትና በማያውቁት ህመም ገብቶ መግደል ነው። ለምሳሌ አንድ ሰው በተፈጥሮ የልብ ህመምተኛ፣ የኩላሊት ህመምተኛ፣ የሳምባ ህመምተኛ፣ የጉበት ህመምተኛ፣ የስኳር፣ የደም ግፊት፣ የካንሰር ህመምተኛ ሊሆን ይችላል። ከነዚህ ውስጥ አንድ ህመም ያለበት ሰው ላይ ጥላወጊ ተልኮበት ግድል የተባለው ጥላወጊ ሰውየው በስጋው ያመመውን ህመም ተጠቅሞ ወይም የስጋ ህመሙን እንደ ሽፋን ተጠቅሞ ሞቱን ሊያፋጥንና በህመሙ ተደብቆ ጥላወጊው ሊገድለው ይችላል። ጥላወጊው በህመማቸው ተደብቆ የሚገድላቸው ሰዎች ወይም ጥላወጊው በሰዎቹ በስጋዊ ህመም ተደብቆ ሲገድላቸው ለመታቹና ለአስመታቹ ሰርግና ምላሽ ነው። ምክንያቱም ለምሳሌ ሰውየው የልብ ወይም የሳምባ ህመምተኛ ሆኖ ግን በጥላወጊ ቢገድሉት አንደኛ የሟች ቤተሰብ ሰውየው የሞተው በጥላወጊ ሳይሆን በህመሙ ነው የሞተው ብለው ያምናሉ። ሁለተኛ ሰውየውን በጥላወጊ የገደሉት ሰዎች ሰውየው በጥላወጊ ሞቶ ግን በህመሙ ነው የሞተው መባሉ የነሱን የገዳይነት ምስጢር ይጠብቅላቸዋል። ከዚሁ ጋር በተያያዘ ለምሳሌ ሰውየው የልብ ህመምተኛ እንደሆነ ሐኪሞቹ የሚያውቁ ከሆነ ሰውየው ግን በድንገት በጥላወጊ ቢሞት በዚህም የሟች አስከሬን ለምርመራ ሆስፒታል ሄዶ ምርመራ ቢደረግ ሐኪሞቹ የሰውየውን የልብ ህመምተኛ እንደሆነ ስለሚያውቁ ለሟች ቤተሰብ ሰውየው በልብ ህመም እንደሞተ ይናገራሉ። የሟች ቤተሰብም ሰውየው በጥላወጊ ሞቶ ግን በድንገተኛ በልብ ህመም እንደሞተ አምነው ይቀበላሉ። ለዚህ ነው ጥቂት የማይባሉ ሰዎች በጥላወጊ የሞቱ ግን አሟሟታቸው ቀድሞ በሚያማቸው ህመም የሚሳበበው ይሞታሉ። 12ኛው ተስፋ መቁረጥ ነው። ጥላወጊ የሚላክበት ሰው ነገን ተስፋ ያደርግም።
ሁሌ ሞታለሁ እያለ ነው የሚያስበውና የሚጨነቀው። ሁሌ በግድና በረዓድ ነው የሚኖረው። ሁሌ በፍርሃትና በጭንቀት ነው የሚኖረው። በዚህም ከፍተኛ ተስፋ መቁረጥ ውስጥ ይገባል። 13ኛ ሰውነት ቶሎ ቶሎ ድንግጥ ማለትና ሰውነት እንደ እሳት መንደድ ወይም ማቃጠል ነው። ይሄ ምልክት በተለይ መተትና ጥላውጊ የሚላክበትና የሚታደስበት ሰው እንዲህ ነው የሚያደርገው። ያለ ምክንያት ዝም ብሎ ይደነግጣል። በራስ መተማመኑ ይጠፋል። ፍርሃት ይለዋል። ሰውነቱ እንደ እሳት ይነዳል። 13ኛው ለሴቶች ነው። እሱም ጽንስ መጨናገፍ ነው። ነፍሰ ጡር ሴት ላይ ጥላውጊ ሲላክባት በድንገት ባልታወቀ ምክንያትና በሳይንስ ስም በተሸፈነ ምክንያት ጽንሱ ይጨናገፋል። ይህም ሁለት አይነት ነው። አንደኛ ያለምንም ምክንያት ጽንሱ ሆዷ ውስጥ በድንገት ይሞታል፣ አሊያም በድንገት ጽንሱ ይጨናገፋል። ጥላውጊው በቀጥታ በማጸን ያለው ልጅ ይገድላል። ሁለተኛ ሆስፒታል ስትሄድ ጽንሱ ልክ አይደለም፣ ችግር አለበት አስብሎ ያጨናግፋል። ጥላውጊ እናትን ግደል ተብሎ ሲላክ እናትን መግደል ሲያቅተው ደም የሆነውን ጨቅላውን ጽንስ ይገላል። ምክንያቱም ጽንሱ የጥላውጊውን አጋንንት መቋቋም ስለማይችል። ነገራችን ላይ ሌሊት ሰዎች በተኙበት ክፉኛ የሚያንቃቸውና የሚተናነቃቸው መተንፈስና መንቀሳቀስ የሚከለክላቸው አንደኛ አይነጠላ የቤተሰብ ዛርና የአየር አጋንንት ነው። ሁለተኛና ብዙዎች ያልነቁበት ጥላውጊ ነው። ጥላውጊ ግደል ተብሎ ሲላክ በውድቅት ሌሊት ሰዎች በተኙበት መጥቶ ያንቃቸዋል፣ ከቻለ በዛው ይገላቸዋል። በዚህ ምክንያት ነው አንድም ሰዎች ማታ በሰላም ተኝተው ጠዋት ሞቶ የሚገኙት። ማታ በተኛችሁበት የትኛውም ክፉ መንፈስ እያነቀ እያስጨነቀ እንዳትተነፍሱ እንዳትላወሱ የሚያደርጋችሁ ከሆነ ትልቁ መፍትሄ ማታ ውዳሴ ማርያምና መልካ ቅዱስ ሩፋኤልን ጸልያችሁ ተኙ። እርግጠኛ ሆኜ ነው የምነግራችሁ፣ ምንም አትሆኑም። አንደኛው ጸሎት ነው። የወለላይቱ እመቤት ልጆች ሁሉም ጸሎት አምልኮታችንን የምንገልጽባቸው ከፈጣሪ የምንነጋገርባቸው ራሳችንን የምንጠብቃቸው መንፈሳዊ መሳሪያችን ቢሆኑ በብርቱ ለሚፈትኑን እስከ ሞት ለሚፈልጉን አጋንንትና ክፉ ሰዎች አንዱ ፍቱን መፍትሄ ሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴ ጸሎት የፈጠሩን ሥላሴ የምናመሰግንበት ቢሆንም በዚህ ጸሎት ከቅድስት ሥላሴ ዘንድ መለኮታዊ ልዩ ጥበቃ እናገኝበታለን። የሰይፈ ሥላሴ ጸሎት አንዱ ቃል ኪዳኑ ድንበር ጥሶ የሕይወታችንን አጥር አፍርሶ የሚመጣን ጠላትና ድንገተኛ ሞትን የሚከላከልልን ታላቅ ጸሎት ነው። ሰይፈ ሥላሴን የሚያዘወትር በተለይም እንደ አንድ ስራው ቆጥሮ የሚጸልይ ሰው መቼም ይሁን መቼ ለጥላውጊ ወይም ለሞት አጋንንት ተላልፎ አይሰጥም። የጥላውጊ አጋንንት ቢመጣበትም የጸለየው ሰይፈ ሥላሴ በግልጽና በስውር ይመክትለታል፣ ይከላከልለታል። ወዳጆቼ ሰው በርትቶ ከጸለየ እንኳን ከጥላውጊ እንኳን ከሞት አጋንንት ከዘላለማዊ የሲኦል እሳት ራሱን ያስመልጣል። ሁለተኛ መፍትሄ ውዳሴ ማርያም ነው። እንደሚታወቀው ውዳሴ ማርያም እናታችን ድንግል ማርያምን የምናመሰግንበት፣ የምንማጸንበት፣ የምንለምንበት ቢሆንም ውዳሴ ማርያምን አዘውትሮ የሚጸልይ ሰው እመቤታችን በዘርፋፋ ቀሚሷ በክንፈ ረድኤቷ እሱ ከማያውቀው እመቤታችን ከምታውቀው ጠላትና አጋንንት ትጠብቀዋለች። በምልጃዋ በጸሎቷ ትሰውረዋለች። ስለዚህ ውዳሴ ማርያም ብናዘወትር እመቤታችን ዘውትር ትጠብቀናለች። ሶስተኛ መፍትሄ ጸሎተ ባርቶስ ነው። ጸሎተ ባርቶስ እንደ ውዳሴ ማርያም የየለት ቢሆንም ጸሎቱ መደንግጽ አጋንንት የሆኑ የእግዚአብሔር ህቡ ስሞች በውስጡ ስለተካተተ ጸሎቱ ከብዙ ነገሮች የምንጠበቅበትና ከጥላውጊ አጋንንት የምናመልጥበት ነው። አራተኛ መፍትሄ ባለ ህቡ ስሞች ድርሳናት ናቸው። ይህ እንደሚታወቀው የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤልና የሌሎቹም ቅዱሳን መላእክት ባለ ህቡ ስሞች አጫጭሮቹን ድርሳናት በመጸለይ ከዚህ ፈተና ማምለጥና በመላእክቶቹ መጠበቅ እንችላለን። በእነዚህ ድርሳናት ላይ ያሉት የእግዚአብሔር ህቡ ስሞች ኃይለ እግዚአብሔርን የተላበሱ ስለሆኑ በቅዱሳን መላእክት ጸሎት ከአጋንንት ፈተናና ጥበቃ እንሰወራለን። ሌሎቹን ለምሳሌ ሰይፈ መለኮትን፣ ዳዊትን፣ አርጋኖንንና ሌሎቹንም ጸሎቶች እንደ አቅማችንና እንደ ተሰጧችን ብሎም እንዳለን ጊዜ ብንጸልያቸው
ካጋንንት ጥቃት ከመጠበቅ ጸጋን እስከማግኘት ስለምንደርስ ልንጸልይ ይገባል። እነዚህን ጸሎቶች ማለትም ሰይፈ ሥላሴን፣ ሰይፈ መለኮትን፣ ውዳሴ ማርያምን፣ ጸሎተ ባርቶስንና አጫጭሮቹን የመላእክትን ባለህቡ ስም ድርሳናት ጸልዩ ብዬ የጠቀስኩላችሁ አንደኛ ለመጸለይ ቀላል ከመሆናቸው አንፃር ሲሆን፣ ሁለተኛ ጸሎቱ ከሚፈጀው አጭር ደቂቃ አንፃር ሲሆን፣ ሶስተኛ ከስንፍናችን አንፃር ነው። ጊዜ የለኝም እያል ከጸሎት ህይወት እንዳንርቅ፣ በጠላቶቻችንና በጥላወጊ እንዳንወድቅ በእነዚህ ጸሎቶች ከሞት አጋንንትና ከፈተና ራሳችንን እንጠብቅ።